በሏ ውሰዱና እታች ትከሉት በሲ ቀመሱት እንጂ ምን የሚቀምሱት ትቀልጃለሽ እንዴ ከምግቡ እኮ ዛፉ ይበልጣል ግዴለም በስዬ ቴስቱን ብትቀምሱት ልዩ ትቀልጃለሽ እንዴ ይሄንን በረሮ ከነሚስቱ ቀምሰዋል እንኳን እኛን የሚያክል ሰው ግዴላችሁን ቀመሱት ምንይሩት ገና ለገና እጅሽ ላይ ወደቀንና እንዲህ መቀለጃ ታሪክ breathe in breathe out breathe in breathe out አይኖቻችንን እንደጨፈንን ለመጨረሻ ጊዜ እንደግመዋለን breathe in breathe out አሁን አይኖቻችንን እንደከደንን በእጆቻችን ያዝናቸውን ቢላና ጭልፋዎች እናጋጫለን ይህ ድምፅ በቀጣይ ለምንሰራቸው የትኞቹም አይነት ምግቦች ጋይድ የሚሆንን ድምፅ ነው ሽንኩርት ስንከትፍ እንደ ፈረስ ሶምሶማ ነው እያጫወትን ልንከትፈው ይገባል ለሽንኩርቶቻችን አምሮና ተወው መከተፍ የውስጣችን ሰላም አስተዋጽኦ አለው ታዲያ ስንከትፍ ከከከም እያደረግን ነው ምን አልኩ ተማሪዎች ከከከም አንቺ ለልጆችሽ ምግብ አሰራለት ማለት ነው የመጣሽው ለልጆቼ ምግብ ለመስራት ምግብ ልማር እናት አይደሉ እንዴ ሌላ ለየት ያለ ነገር ለመስራት ፈልጌ ነው አሁን ቅመማችንን እንጨምራለን ምን ጊዜም ቅመም ስንጨምር እጃችን 45 ዲግሪ ላይ መሆኑን እርግጠኛ ማለት ነው ምግብሽን ልጆችሽ ይወዱታል እንዴ ምን ማለት ነው የኔን ያልወደዱ የማንን ይወዱ ደሞ እኔ አጣፍጬ ነው የምሰራላችሁ እኔ የምልሽ ባይወዱትስ ልጆቿ ምግቧን የማይወዱላት እናትማ ምኑን እናት ተባለች ምን ላርግ ብለሽ ነው ምን ታርግ ብለሽ ነው ያው መቼም ስራ ስለሚበዛባት 5 የዱባ ፍሬ እንጨምራለን ብዙ ሰው የዱባ ፍሬ አይወድም እኔ ግን ስለምወድ በትንሹ እንጨምራለን ማና ጓደኛዬ ነች እንዴት እንደምታሳዝነኝ ብታይ የቡልጋሪያ ቆንጆ በርበሬ ብንብልን አደርጋለሁ እቺ ምን ያሳዝናል ነፈዝናት እንጂ ምን አልኩ ተማሪዎች የለም ይጣፍጣል ይሄ የለም በስዬ የለም ማለት አልቋል እንዴ እዚህ ተቀልጃ ምን አይነት አሰራር በሴንቲሜትር ነው እንደሰራሽ በስዬ እንዳትረሻት ከዚህ በኋላ እመለሽን ታደርጋለሽ ትታዘዣለሽ ካንደበትሽ ከእሺ ውጪ እንዳልሰማ እቺን እንዳትረሻት እንዳንቺ አይደለም በቃ ዛሬ ስሜን ጠርተህ ማጠግብ ምን ነው እኔ እንደዚህ ካንቺ አልጠብቅም ነበር እኔ እኮ ነግሬህ ነበር ጊዜ ስጠኝ እንጂ ለልጆች አላንስም ብያል ነበር ጊዜ ማጣትሽ ነው እንጂ አውጥተሽ ትሸጭን ነበር በቴካዌ ምግብ ልጆችሽ በቴካዌ ልጆቹ ምኑን አሃ እንዴ ጭራሽ የሌለብኝን ውሸት ልታስተምሪኝ ነው እንዴ አይደለም ሌባ ቤቴ ገብቶ አይደለም ውጭ ሀገር ያስቸገረውን በአደባባይ የምሞግት ሰው እኮ ነኝ ልጆቹ ከሰሙ ይከፋቸዋል አንቺ ለልጆቹ ነው እንዴ እኔ ላይ የደረሰው ኢሞሽናል ዳሜጅ እሱ ማለት አይደለም በስዬ ስሙት የዛሬ ብቻ በስዬ ስሙት ልባርኪ እቺን እንዳትረሻት ከዚህ በኋላ እመለሽን ታደርጋለሽ ትታዘዣለሽ ካንደበትሽ ከእሺ ውጪ እንዳልሰማ እቺን እንዳትረሻት እንዳንቺ አይደለም ማፈሪያ ሲያዩሽ ሰው ትመስል breathe in breathe out breathe in breathe out ሽንኩርት ስንከትፍ እንደ ፈረስ ሶምሶማ ነው እያጫወትን ልንከትፎ ይገባል
ለሽንኩርቶቻችን አምሮና ተው መከተፍ የውስጣችን ሰላም አስተዋጽኦ አለው። ታዲያ ስንከተፍ ከከከም እያደረግን ምን አልኩ ተማሪዎች? ከከከም ከከከም ብንብን ምንድነው ደግሞ? በስዬ እንኳን መጣ። በልጆቹን ጣልኝ ቶሎ በል። ምንድነው ሁሉ ግርግር? አሃ የቀሰምሻትን ልታቀምሽን ነው? አሁና በስዬ ልጆቹን ጣልኝ። ጎሽ ምንድነው ደግሞ የጀመርሽ? ምንድነው የለጣጠፍሽው? ብሮኮሊ የእግር ኳስ ተጫዋች ነው? ጋርሊንከን ነው የእግር ኳስ ተጫዋች። ምንድነው? ቀልብ ብላለሁ ብለሽ ነው? ቀልብ ምን ያደርግልሽ? ቀልብ ገዛሽ? እኔ እኮ ምግብ ብቻ መገዥ ይመስለኝ ነበረ። ኡፍ ሂሩቴ ልጆቹ ጣልኝ። ዝም ብለሽ እኮ ነው። ዝም ብለሽ ነው። ገንዘብ ለምን ታባክኝ? ለምን ትደክሚያለሽ? አሁን ይሄን ባወጣሽበት ወጪ ደና ያዝ የሚያደርግ ምግብ ገዝተሽ እንደለመድሽው ብታበይን ይሻላል። ተው በስዬ፣ በማታውቀው ነገር አታውራ። ማታውቀውን ነገር አትናገር። ምግብ ስራ ጥበብ ነው በስዬ። ምን? ቅንጨ ማንቀጭቀጭ ነው ጥበብ? ምን ልዩነት አለው? አሁን ገና ወጥ ረገጥሽ። ወደፊት ሲከፋኝ እሸሸግባታለሁ ብዬ ያስቀመጥኳትን ጥበብ እንደዚህ ትሳለቅባታለሽ እንዴ? በስዬ አሁን ሂድና ልጆቹን ጥራልኝ ቶሎ በል። ታዥኛለሽ እንዴ? ረሳሽው? ለጥሪ ሂድና ጥሪ። የመጨረሻ ብቻ ልጆቹን ብቻ ይዘህልኝ ነው በስዬ። እቺ ብቻ ታዘዝልኝ። ልጆች እናንተ አቤት አትሉም እንዴ? ምን የምትንጓተቱት? አቤት ይባላል ስትጠሩ፣ አቤት ይባላል። ወዴት ነው? ይኸው እናታችሁ ማለቴ ሼፍ ሂሩት ቅንጫዋን እንድታንቀጨቅጩላት ትፈልጋለች። ኑ ልጆች እማ ትምህርት ቤት የገባሽ ምግብሽ እንዲጣፍጥልሽ ነው እንዴ? አዎ ሄንዬ፣ የኔ ልጅ ከዚህ በኋላ የጣፈጠ ምግብ ነው ማበላችሁ። በሏ ውሰዱና እታች ትከሉት። በስዬ ቅመሱት እንጂ ምን ነው የሚቀምሱት? እንዴ ሂሩት ትቀልጃለሽ እንዴ? ከምግቡ እኮ ዛፉ ይበልጣል። ግድ የለም በስዬ፣ ቴስቱን ብትቀምሱት ልዩ ነው። ትቀልጃለሽ እንዴ? ይሄንን በረሮ ከነሚስቱ ቀምሰዋል እንኳን እኛን የሚያክል ሰው። በስዬ ግድ የላችሁም። ምግብ እኮ መብዛቱ አይደለም ዋናው፣ ምላሳችሁ ላይ ማጣጣማችሁ ነው፣ ጣዕሙ ነው። ግድ የላችሁም፣ ቅመሱት። ገና ለገና እጅሽ ላይ ወደቀልና እንዲህ መቀለጃ ታሪክ ነው። በስዬ ግድ የላችሁም፣ ቴስቱን ብቻ ቅመሱት። የኔ ሄኔ በስዬ እማ እኔን ግን በርትተህ ተማሪ እያልሽ አንቺ ግን ተምረሽ ሄኒ የኔ ግድ የላችሁም ቴስቱን እሺ ምን ብሰራላቸው ነው የሚጣፍጣቸው? ሂሩቴ
እናት ከልጇ የምታስቀድመው ምንም ነገር የላት። ስራ ይስማ ህልሜን ማሳካት ፈልጋለሁ እኮ። ማን ነው ልጆች ህልም እንዳይሳካ እንቅፋቶች ናቸው ብሎ ያለው? እኔ እኮ እናንተን አግኝቼ ነው በረከት ያገኘሁት። ልጆች እኮ በረከቶች ናቸው። ሁሉንም ነገር እኮ ካደረግነው ሰዓቱ ይበቃል። ሂሩቴ እሺው ምንድነው ማድረግ ያለብኝ? እናትነት መጋቢነት ነው። እናት ናት ከጡቷ ጀምሮ ለልጅ የምትመግበው። ልጆች የቤተሰባቸውን ትኩረት ይፈልጋሉ። ከልጅ ነጥቆ ለሌላ የሚሰጥ ጊዜ መኖር የለበትም። እኔ እናንተ ምግብ ስሰራ እንዳያማቸው ይሄን ይብሰል ስል፣ እንዲጣፍጣችሁ ይሄን ሊጨምር ስል፣ ይሽ እናትነት እኮ ትኩረት ነው። እናትነት ደግሞ ስስት ነው። ልጆችሽን እያሰብሽ ስሪ። ቆይ አንቺ ይሄን ሁሉ እንዴት አወቅሽ? ነፍሷን ይማረውና ከባንቺ ረጌ ነው። ባንቺ ረጌስ እንደ ባንቺ ረጌ ከእናቷ ነው እንዴ? ደግሞ እኮ እናትነት ራሱ ጥሩ ትምህርት ቤት እኮ ነው ሂሩቴ። ቆይ ግን እማዬ አንቺ ግን ለሙሉ ቀን ብቻ ነው እንዴ ምግብ የምትሰሪለት? ደግሞ ልጅ ላለው ልቋጥም ሂሩቴ። ተመልሰሽ ልጅ ልትሆኚ ነው እንዴ? ሂሩቴ ተነሽ እናቴ። አልነሳም። ኧረ ምግብ ላብስ ተነሺ። ትንሽ እማዬ ተመችቶ። አንቺ ደግሞ ተነሽ እንግዲህ። በእናትሽ እማዬ ልጅ ልትሆኚ ነው እንዴ? ተነሽ ተነሽ ተነሽ። ትንሽ አሻሽኝ። አድክሞኝ ነበር እማዬ። ምን ያደክሙሻል? ራሳቸውን ችለዋል። ምንድነው? በትንሽ እሺ ልጆች እንዴት ነው? ጣፍጣችሁ? በጣም ጣፍጣል። ግን ፀሐይ መታለች እንዴ? አይ አልመጣችም። ምን ነው? እና ማን ምግብ እንሰራለን? እኔ እናታችሁ ነኝ። ጎበዝ አይደለሁ? በደንብ አጥንተሻል ማለት ነው። እኔ የትምህርቱን ትቼዋለሁ። እናንተን እያሰብኩ ስለሰራው ነው የጣፈጠልኝ። አሳሰብሽ? ለምን ትጨነቂያለሽ? እኛ እኮ እንዴትም አድርገሽ ብትሰሩ እንወደዋለን አይደል? እኔ ውሸት ግን አያስፈልግም። እንደዛሬ ካልሰራሽልኝ አልወድም። ሁሉ ጊዜ እንደዛሬው ጥፍጥ አድርጌ ነው መሰራላችሁ። እሺ እኔ ልጨምርላችሁ? ልጨምር? አባ የማይሰራችሁ ምግብ እንዴት እንደሚጣፍጥ! አረ ጣፈጣችሁ? ሂሩቴ ይሄን ነገር ተይ ብልሽ ዛሬም ደገምሽው? አይ በስዬ። እንዴት አይ በስዬ? ሂሩዬ ይልቅሱ ወደዛ ቁጭ አድርጊና አንድ ቦታ ልክሻለሁ። የት? ከዝናቡ ጋር የምታመጭልኝ ነገር አለ። እውነትህን ነው? ቀርቶ በስዬ እሱ ምኑ? ኡፍ! አሁን ተቀመጥና ከልጆቹ ጋር ትበላ እንደው ብላ። ምን ነው የምበላው? ይሄን ነው የምበላው? ልጆች እናታችሁ እየቀለደችባችሁ ነው። ይሄ ጣፈጠን ያላችሁት ምግብ የገበያ ነው። የገበያ ከምግብ ቤት ተገዝቶ ነው። ምን መሰላችሁ? አሁን እኮ ነገርኩ። በስዬ ችግር የለውም ችግር የለውም። ብዙ አይጠብቁም ካንቺ። በስዬ ችግር የለውም። እንግዲህ ነገር ምን መሰላችሁ ልጆች፣ በቀደም ለታ እናንተ እንዲጣፍጣችሁ እናታችሁ አይደለም ከገበያ ገዝቼ እኔ የሰራሁት ምግብ ነው ብዬ አቅርቤላችኋለሁ። ዋሽታችኋለች። አይ እንዲያውቁት ውሸታም ነች። የእናት ውሸታም ማለት ነው። በስዬ ለምን ዝም አትልም? ተናገርሽ እኮ በቃ ምንም አይፈልግም። ከዚህ በኋላ ግን አልዋሻችሁም። ራሴ በእጄ የሰራሁላችሁን ምግብ ነው ማቀርብላችሁ። ለባለፈውም ይቅርታ። የእናት ውሸታም ማለት ነው። ታዋልኩ እኮ የገበያ ነው። ምን እንደተሰራ ከምን እንደተመረተ አይታወቅም። በስዬ ልጆች ይሄንን እኔ ነው የሰራሁላችሁ። ከፈለጋችሁ ጨምርላችኋለሁ። እሷ እኮ ለኛ አስባ ነው እንዲጣፍጠን ብላ ነው። ስለገዛሽልንም ስለሰራሽልንም ደስ ይለናል አይደል? እኔ አዎ ከገዛችልን እየሰራችልን ይጣፍጣል። እሺ ልጆች፣ እሺ ትበላለህ? በስዬ ይጨመርላችሁ ልጆች? ይጨመር። ባንዳ ሁላ እንደዚህ ነው። ወይ ምንድን ነው? ማን ቀጥቷችሁ ነው? ምን አይነት ጨዋታ ነው ይሄ?
ትሩዝ ኦር ሌላ ጨዋታ ጠፍቶ ነው እንዴ? ሁሉንም ተጫውተን ጨርሰን እኮ ነው። ጨዋታ ይጨርሳል እንዴ? ያልቃል እንዴ ጨዋታ? አንተ ካለህ ንገረኝ። ሞልቶ እኛ እኮ ተጫውተን ያደግን እኮ ነን። ለምሳሌ ሌባና ፖሊስ፣ አባሮሽ በቃ ተሰብራላችሁ። እሱ አይሆንም። እግሩ ሌባና ፖሊስና አባሮሽ ምን ልዩነት አለ? አያጅቦስ እንሂድ በጫካ አያጅቦ ሳይመጣ ከጅብ ለማምለጥ ጭራሽ ወደ ጫካ። ይሄ ነገር ፍለጋ ነው የሚሆነው። አያጅቦ አለ ቤቱ ድረስ ሄደ አለ። ውርዬ የውርዬስ ውርዬ ወይዬ ትምህርት ቤት አትሄጂም ወይ? አልሄድም። ለምን? ሳይን አልበላውም። ማንከለከለሽ? እህትሽም ምን አረግሻት? መተዋት? ምኗን? እጇ ላይ ምን አገኘሽ? ቀለበቱን ምን አረግሽው? ለአሮጊቴ ሰጠዋት። አሮጊቴ ምን ሰጠችሽ? ጭራሮ ምን አረግሽው? አቃጠልኩት። ጭሱ ወዴት ሄደ? ወደ ሰማይ። እንደዚህ አትጫወቱ አባ። ወይ እዚህ ናችሁ እንዴ? ጭልም አለብኝ እንደዚህ መጫወት። የድመት ጨዋታ አለ እንዴ? ማን የድመት ያደረገው? ውርዬ የድመት ስም አይደል? አንተ እውነትህን ነው አንተ። ያን ሁሉ ዘመን ድመት ነው ትምህርት ቤት ካልሄድሽ ስንል ነበር። በቃ እናንተ የራሳችሁን ተጫዋቱ። ማን ነው የሚጽፋቸው? ለአሮጊት ቀለበት። ወይኔ በስንቱ ትልቅ እምርታን ያሳየሽው። በጣም ይቅርታ። ጣፈጠ ብላ በስዬ ልጆች እናንተስ እንዴት ነው? ጣፍጣችሁ? የኔ በጣም ይጣፍጣል። ጣፍጣችሁ? ጎሽ የኔ አንቺ ይጣፍጣል። ሄን ያንተ አትናገርም እንዴ? ለምን እሷን ጠይቃታለሁ? አይ በተራው እንዳታማር ብዬ የኔ ጣፈጠሽ? ጣፍጣላል? ኧረ ምንም ጥያቄ የለውም። ይሄው ሽታው ራሱ እኮ ይሩቴ እጅሽን ቁርጥማት አይንከው። አሜን። በስዬ ወጥንማ አንቺ ስሪያት ጨምሪ። ይጨመር። በረም ይጣፍጣል። ስለዚህ ይጨመር። የለም ይጣፍጣል። ይሄ የለማ በስዬ የለም ማለት አልቋል እንዴ? ይሩቴ ተቀልጃ። ምን አይነት አሰራር በሴንቲሜትር ነው እንደ ሰራሽ? በስዬ በልካችሁ አድርጌ ነው የሰራሁት። ይልቅ ሻይ ድገሟ። ሻይ ምሳም እኮ እሱን ነው የቋጠርኩላችሁ ልጆች። ሻይ ድገሙ። ግድ የለም እኛ ሻይ አንጠጣም ልጅ። በቃ ተነሱ፣ ልበሱና ነው በቃ ወይ ራት ይሰራል። ምሳ እሱን ነው የቋጠርኩላችሁ። እንዴ ያልቀመሱ እኮ ነው የሚመስሉት። አንቺ ነሽ የማይሆን ጣዕም አምጥተሽ ይሩት። በስዬ ቆንጆ ነው አይደል? የኔ ባትሆኝ ይሩት። በጣም ቴንኪው። በጣም አታሳይን አብሊን አላልኩሽም? ባልታጠበው እንዲሁ ይዤው ተንከርፍፌ ውል ደስ ይለኛል። የኔው ስርዓት አይደለም አስተዳደግ የማይፈቅድም እንጂ እውነት ጣፍጣል ይሩት። እንኳን ጣፍጣለች። እንዳትለወጭብኝ ይሩት። ይሄ ነው በቃ። ልጆቹ እንዴት ቅር እንዳላቸው አይተሽ የለም? ጣፍጧቸዋል እኮ ግን በስዬ አለፈለን ዘንድሮ ይሩቴ ወይ በስዬ በቃ ዛሬ ስሜን ጠርተህ ማጠግብ ምን ነው? እኔ እንደዚህ ካንቺ አልጠብቅም ነበር እኮ ነግሬህ ነበር። ጊዜ ስጠኝ እንጂ ለልጆች አላንስም ብያለሁ ነበር። ጊዜ ማጣትሽ ነው እንጂ አውጥተሽ ትሸጭን ነበር። ምንድን ነው የምትለው? ይሩቴ
በቴካዌ ምግብ ልጆችሽ በቴካዌ ልጆቹ ምኑን ጭራሽ የሌለብኝን ውሸት ልታስተምሪኝ ነው እንዴ? አይደለም ሌባ ቤቴ ገብቶ አይደለም ውጭ ሀገር ያስቸገረውን በአደባባይ የምሞግት ሰው እኮ ነኝ። ልጆቹ ከሰሙ ይከፋቸዋል። አንቺ ለልጆቹ ነው እንዴ እኔ ላይ የደረሰው ኢሞሽናል ዳሜጅ? እሱ ማለት አይደለም። በስዬ ስሙት፣ ለዛሬ ብቻ በስዬ ስሙት። ልባርኪ ይችን እንዳትረሻት። ከዚህ በኋላ እመለሽን ታደርጊያለሽ፣ ትታዘዣለሽ። ከአንደበትሽ ከእሺ ውጪ እንዳልሰማ ይችን እንዳትረሻት። እንዳንቺ አይደለም ማፈሪያ። ሲያዩሽ ሰው ትመስያለሽ። ሂሩት ወይ በስዬ እንዴ ስጠራሽ አትሰሚም እንዴ? አንዴ አይደል እንዴ ጠራኸኝ? ከአንዴ በታች ስንቴ ልጥራሽ? ልብሶቹን በከለር አድርገሽ አጣጥፈሽ ደርድሪ ያላልከኝ? እሱን እየሰራው ነበር። በጆሮሽ ነው እንዴ የምታጣጥፊው? የእግሬ ጥፍር እንዲህ እስኪያድግ ድረስ አንቺ ምን ትሰሪያለሽ? የማንን ጎፈሬ ነው የምታበጥሪው? በአሁን ውሃ ሙቂና አለስልሰሽ ትቆርጭልኛለሽ። ይኸውልሽ ብራዘርሊ ልምከርሽ፣ ከኔ ጋር ባትጋጭ ነው የሚሻለው ሂሩት። እሺ ነይ ወዴት ነው የምትሮጪው? እንትኑ የጥፍሩ ይደርሳል። ነይ ጀርባዬን አሸት መናቀር። እሺ ምንድን ነው? እቺ ሀገር ወዴት እየሄደች ነው? ምን ሆነ ነው? ቆይ አንድ ሰው እንዴት ትኩር ብሎ እያየሽ አይዞሽ ሂሩቴ አንድ ቀን እኛ የደረስንበት ደረጃ ትደርሻለሽ በርቺ ብልሽ አጸፋዊ ምላሽሽ ምንድን ነው? አጸፋዊ ምላሽ? ድሮ ትምህርት ቤት እያለሽ ትምህርት የማይገባው ደጋግሞ ትምህርቱን የሚያቋርጥ ሙሉ ቀን አይ እሱ ደግሞ መኪና ከየት አባቱ ያመጣል? ማን ነው በስዬ? ኤሌመንታሪ ሰነፍ ተማሪ እያልኩሽ ስለ ዳምጤ አልነገርኩሽም? ማን ነው ዳምጤ? እናንተ ውሬዎች ተዘጋጃችሁ? አባ እሺ ሶስተኛውስ? ምን ሶስተኛ አለ እንዴ? በማን ወጣህ ሊባል ነው? በላጥና ሰውየው መምጫው ደርሷል። እሺ አጅሪት እውቀት አለኝ ነው? ወይኔ ጉዴ! ምኑንም ሳልይዘው ዳምጤ መጣልሽ። እንደ ተባባል አደራሽ እንግዲህ እቺ ናት ያለችን ቀን ወሳኝ ሰዓት ላይ ያለ ነው። በተቻለ መጠን እውቀትሽን ለማሳየት ሞክሪ። እሺ ሩቴ ሞራይትን ተናና በስዬ በጣም ይቅርታ፣ በእውነት ትንሽ አረፈድኩ መሰለኝ። ፈረንጆች ምን ይላሉ መሰለህ? the person you are mad at for being ያው late ወዳጅ ቤቱ ያው እንደዚሁ ባዶ እጄን አልመጣም ብዬ ወዲያ ስለ አንዳንድ ነገር ፍለጋ ትንሽ አረፈድኩ መሰለኝ። ይቅርታ። don't have to call you don't have to get in ሂሩት ማለት አንቺ መሆን አለብሽ። በስዬ ስለ አንቺ በጣም ብዙ ነገር ነግሮኛል። እንኳን ደህና መጣህ። እንኳን ደህና ቆየሽ። እንዴት ነሽ? ቅሌሽ ስለመጣህ በጣም ደስ ብሎኛል። እኔም ደስ ብሎኛል። ተቀመጥ። እሺ over there here እዚህ ሲት እዚህ here እዚህ ሆነ። ያው ቤቱንም በደንብ እንድታየው በዚህ ፊት ለፊትም ሁሉንም በደንብ እንድታየው ብዬ ነው። ቤቱ እውነትም በጣም የአርኪቴክቸር ቤት ነው። ምን ታደርገዋለህ እንዴ? የምሁር ነገር ይራቀቁበታል። እንግሊሽ ምን ታደርገዋለህ እንግዲህ ያው እውቀት መማር ለዚህ ነው። ቆንጆ ቤት ነው በጣም። ይሄን አሁን ማን ያምናል? ላፕቶፕ ስጦታ
ላንቺ ነው። በጣም ነው የማመሰግነው ዳምጥዬ። ደግሞ የሚገርመው ያ የማይረባ ላፕቶፕ እኮ ሰሞኑን እያስቸገረኝ እግዚአብሔር የልቤን አይቶ ነው። እስኪ ላፕቶፕ እስኪ ይሄን የማይረባ መነጽር አውልቀውና ላፕቶፕ እኮ ነው ይታየኛል። ምን ሆነሻል ሂሩቴ? መነጽሩ እኮ ከብዙ ንባብ የተነሳ እኔ እንዳይጎዳብኝ ለመንከባከብ አላገባህም አይደለም? ገና ነኝ። ያው በቅርቡ አሁን ግንቦት አካባቢ ምናምን አገባለሁ እንጂ አላገባህም። ገና ደስ ይላል። ያው እኔና ሂሩቴ እንኳን 13 ዓመት የፍቅር የደስታ የፈንጠዝያ ዓመታትን አሳልፈናል። ብዙም አትዘን ትደርስበታለህ። አንድ ቀን እኛ የደረስንበት መድረስ አይቀርም። በርታ። ይሄ የኔ ሄኖክ Yes, father. come over here please። እባካችሁ ወደዚህ ኑ። የዛሬ ልጆች እንግሊዝኛ ውጭ ምንም አያወሩም። እንዳትደናገርብኝ። say hi to my friend Mr. Damte. Welcome, Mr. Damte. How old are you? Sorry, Mr. Damte. ይበቃል። ሂዱ ግቡ። ተው ይበቃል። ግባ እንኳን ወግዲ